ያግዙ እንድብዬ ነው። ኧረ ዛሬ ማንም የሚያግዝሽ የለም። ያ በፊት ራስሽን ካልተወጣጣሽ ማንም የሚያግዝ በዚህ ዘመን። የኔ ወርቅ በቃ አትጨናነቂ። ካሜራ መዝጋት ከፈለግሽ ዝጊ። ሂክማ ጋር አውርታችሁ ሁኔታውን አይተን ኢንሻአላህ አንድ ቀን ይዘን እኛ ስለም ፕሮግራም አለን የቢላል ግን ያንቺ ደግሞ ያኔ አንደኛ ትንሽ ነው፣ ሁለተኛ ደግሞ ይሄንን እያየ ሴቱ ነው ማለፍ ከባድ ነው እንጂ ማንንም አንቀበልም። ብዙ ሰዎች እያለቀሱ ነው። እኔ እርዳታ አልሰራም። በዛ አጋጣሚ እህቶች እኔም ቤተሰቦችም ደሃዎች ናቸው። እርዳታ እንሰራም። ከአሜሪካ ከአውሮፓ ምናምን እኔ ቤት ብቅ የሚል ሰው የለም። ወፍ አትመጣም ወደዚህ ተሳስታ በረሃ ነው እና እንትን ምን እንዳይመስላችሁ ቅር እንዳይላችሁ ሌሎች ሰዎች እኔ እንደ አይነት ነገር አልሰራም ብዬ ስላችሁ ቅር እንዳይላችሁ። አሁንም እቺ ልጅ ምን ያክል ሰው እጁን ይዘረጋላታል አይዘረጋላትም አላውቅም። ለማንኛውም ሂክማ እየታያትና እንግዲህ እናግዛታለን። ቃል ቢያንስ እንኳን አዙዬ ግማሹ እንኳን ቢወጣ ግማሹ ደግሞ ቢያንስ ሰውየውን እንትን ቢላት ሰርታር ትከፍላለች ደህና ከሆነች ለላቃችሁ ማለት ነው። ስለዚህ አላህ ይገዛል። ህፃን ልጅ ናት፣ ጉልበት ያላት ይመስለኛል። ብትሰራ ቤተሰቦቿን ታግዛለች። አሁን በወሊድ ምክንያት ቢሆን ፖስትና ነው ፌስትና የምትሉት ነገር ምናምን ቢሆን እኔ እዛ ሀገር ታክሙም አልልም። ስለዚህ ኢንሻአላህ ማስታገሻ ነገር አይሰጥሽም ለህመሙ እኔ ማለት ያልተያዘ ሰው ድልድል ያውቃላሉ። ለዚህ ምን ተንፈራፈረችው። አላህ ይድረስልሽ። መሆና ከደረጃ ወርቃ ነው ሀባይብ ከደረጃ ወርቃ ነው። አሰክሙ ወታችን ናት። ከደረጃ ወርቃ ነው። ጥለዋት ነው አረቦቹ ደግሞ ያው መያዝ አይችሉም። በቃ ከሄደች ሄደች ነው። ዛሬ ብትደፋም ከበራይሉም እንኳን አይደለም። ስለዚህ ዱአ ፕሮግራም አድርገን ደግሞ እንረዳታለን ሁላችንም። ህጋዊ መብት የነበረ ህጋዊ አይደለች። ሳውዲ ለህገ ወጥ ሰው ህግ የለም። ለህገ ወጥ ሰው ህግ የለም። ሳውዲ አረቢያ ውስጥ ለህገ ወጥ ሰው ህግ የለም። እሺ ለነገሩ ህጋዊም የማይሆኑ ሐራሚ ናቸው። አንቺን ኮሜንት ማናም በቢ ያለኝ ነው። አሁን ጉድ እኮ ነው። ጨርሹ ወላሂ ላዚ ተጨነቀች። አዎ ተጨነቀች። በጣም ያሟት ነው። ነፍስ ግቢ የሆነ ነገር እኮ ነው። ቀላል ነገር አይደለም እንዴ! በጣም ከባድ እኮ ነው። ሂክሙዬ በጣም ከባድ ነው። ግን ማሪ ኬፍ ያለ ዝም ብዬ ባስቡ አልመጣልኝ አለ። ጎግል ገብቼ ሰርች ላድርግ እንዴት? አዎ ሰርች አድርጊ ይወጣልሻል እኮ። ግን ትጨነቂያለሽ። አሁን ደግሞ አታርጊ፣ በሰላምሽ ደሪ። አታርጊ ወላሂ በይ፣ ወላሂ አታርጊ፣ ወላሂ አታድርጊ። በሰላምሽ ብታድር ይሻልሻል። እሷንም አላህ ያሽራታል ኢንሻአላህ። አታድርጊ። እሺ ፕሮፋይልሽን ቀይሪና ነው ማወራሽ ስላት ወዳው ነው የቀየረችው። ማሪ አሽቀንጥራታ ወይኔ አይን የሚያስፈራ አይን ነው ብታይና እንድ ስልኬን ገልብጬ ነው ያዳመጥኩት። እሷ ናት እንዴ?
እሷ እኮ ናት እንደ አዋራሽ ከፈለሽ ፕሮፋይል ቀይር ያልኳት። ይሆናል ተያዙ የምትላለች ደግሞ ህልመኛዋ እህቶች እርዳታው እዚህ ሀገር ራሳችን እንጠብቅ ራሳችን ሀባይ ትክክል እንትን አንልም ማሪ አንደኛ 3000 ሪያል ናት። ብኖረኝ ሰጣት ነበር ስለሌለኝ ነው። አልሐምዱሊላህ ድህነቴም ራሱ ከክፉ ነገር ይጠብቀኛል። ድህነቴ ራሱ በሽታዬ ከክፉ ነገር ይጠብቀኛል። ድህነቴ ከክፉ ነገር ይጠብቀኛል። 3000 ላይ ቀልና ለ3000 ሪያል ሆና እንደዛ አልጋ ላይ እንዲህ ስትገላበጥ ማየቱ እኔን አያስደስተኝም፣ ያሳፍረኛል እንጂ እንደዚህ ጋር ማለት ነው። እናችን 3000 ሪያል ሳሰባስብ ከወሰዱኝም ወሰዱ። አይወስድሽም መዝዩ ኢንሻአላህ ባላ ፍቃድ አላህ ከጎናችን ነው ኢንሻአላህ። አላህ ህክሙያውን እንዴት ነሽ? ከሰሞኑ ለውጥ አለው? ደህና ነኝ። እኔ ለዚህ ያልኩ ነው እኮ ተደራጁ የምለው ለዚህ እንደራጅ ብዬ የምለው እኮ ለዚህ ነው። እንደ ቀበሌ እንደ ሀገር ጎጠኛና ዘረኛ ናችሁ፣ ግን እንደ ጎጣችሁና እንደ ዘራችሁ እንኳን አንድ መሆን እና መደራጀት ያልቻላችሁ እንደዚህ አይነት ችግር ሲፈጠር ከባድ ነው። እኔ ብታመም ቤተሰቦች መጥተው መንግስት ሆስፒታል ይወረውሩኛል። ተደራጁ ማህበር ይኑራችሁ ብዬ ብል እምቢ አላችሁ። ይኸው ስንት ዓመታችን 7 ዓመት ሆነ። መይሙና እብራሂም ሴቶች ማህበር ተደራጅ። ጅዳ አይደለሽ አንቺ? ጠይብ ቁጥርሽን እሰጣቸዋለሁ። እሺ ጠይብ ስጫቸው። ተደራጁ፣ ተሰባሰቡ። የአንድ ሀገር ሰው መቼም እንደ ኢትዮጵያ ማለት ይከብዳል። እንደ ኢትዮጵያ ማለት ለምን ግራጫ ፍንጫማ ጨንጫቅጫቅጫማ ጨቅጭቃማ ስለሆናችሁ ይከብዳል። ግን እንደ ቀበሌያችሁ ብትደራጁ እኮ ጥሩ ነበር። እንደ ዱባይ አንድነት የለንም። ሳውዲዎች ምን አለ ሳውዲ የመጣብን ነገረኛው ፖለቲከኛው ነቀዙ ነው። ይሄን 10 ዓመት እየመጣብን ያለው እውነትሽን ነው። በጣም ሳውዲ አረቢያ በጣም እውት ፖለቲከኞቹ የት እንዳሉ ከዚህ ነው እንደገና አይናቸውን ገልጠው ወደ ሌላ ሀገር የሚሄዱት። አሁን እንደዚህ በሰፈር እንደዚህ ማህበር ከፍታችሁ ብትታመሙ ብትሞቱ ምን ብትሉ ጅዳ ያላችሁ ኢቃማ ያላችሁ ተደራጁ፣ ኢቃማ የሌላችሁም ተደራጁ። ሰውስ የማንን ጎፈሬ ያበጥራሉ? ያስገቡንም ማለት ነው። እሺ ያስገቡን እኛንም ለቶሎ ጅዳ ምን ነው ዙሪያ እንወያያለን። ስትወያዩ እኛም ደግሞ በኋላ እኛም በስልክ አስቀምጡ። ብሩ ቀላል ነው እኮ ግን ይሄ ሁሉ ለዚህ ብር የዘው ፊት